ሌላ ምንም ምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው በድሮን እንግዲህ ፈንጅ መጣልና እንደዚህ ማውደም መነኮሳቱን መግደል በጣም የሚያሳፍር ነገር ነው። ዘራችሁ አይባል። አረ እንደው ባከወተው እንደው አባታችን እንደው በአንድ ሰው ሁሉም ሰው አይረገም። እንደዚህ ነው ገና ተቀብሮበታል። ስም ምናምን ምንም የጻፈበት ነገር የለም። ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ። ኑሮ ሊቀየር ነው ወደ ቦንዳ ኑሮ ቤተሰቦች ሞት ያለፈልኝ ብዬ እኮ ነው እናቴና አባቴ ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ታዝናለች። ልስጣት በቃ ሴትዮ በቃ ምን ሆነሽ ነው? በቃ በእግዚአብሔር ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ይህ ድንቅ 24 ሚዲያ 2 ቻናላችን ነው። ፕሮግራማችን ጊዜ ሾው ነው። በየጊዜ የሚነሱትን ሀሳቦች ወደ እናንተ እናደርሳለን። እናንተም በኮሜንት ስር እየገባችሁ ያላችሁን ስሜት ታስቀምጣላችሁ፣ ሀሳብ አስተያየታችሁን። እኛም ከዚህ ሀሳብ አስተያየት እንሰጥበታለን። የሚነሱ ሶሻል ሚዲያ ውሎች ልክ ናቸው፣ ልክ አይደሉም የሚሉትን ነገሮች አብረን የምናርም ይሆናል። ምክንያቱም ለትውልድ የሚያስፈልገውን ነገር እኛ አስቀምጠን ተችተንም ወይም ደግሞ አስተካክለን መሄድ ስላለብን ማለት ነው እና ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጠይቀው። ዛሬ በተለየ ቪዲዮዎች እንግዲህ ወደ እናንተ መጥቻለሁ። ሁላችሁም እንግዲህ በአክብሮት እንድትመለከቱ እንዲሁም ደግሞ በትኩረት እንድትመለከቱ እናያለን። የሚያሳዝነውም ደስ የሚለውም የሚያስተምረውን ነገር አብረን የምናነሳ ይሆናል። መልካም ቆይታ። ወደ ዛሬው ቪዲዮቻችን እንለፍ። ወደ ዛሬው ቪዲዮችን ስናልፍ እንግዲህ አሳዛኝ የሆነ ክስተት ሰምተናል። ይህም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በድሮን እንደተመታ ሰምተናል። ሶሻል ሚዲያው እንግዲህ ይህንን እየተቀባበለ ነው የሚገኘው። ይህን ቪዲዮ እንመልከትና የሚሰማንን ሀሳብ አስተያየት የምንሰጥበት ይሆናል። ይህን እንግዲህ በአታቸውን አስጥሎ ለማስወጣት በአጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም ምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው ስተት ነው ተብሎ የሚያስገምት ነገር የለውም። እንደሰማችሁት እንዳያችሁት ነው እንግዲህ ገዳሙ በድሮን እንደተመታ ነው እየተነገረ ያለው። በመንግስት በኩል ምንም የወጣ ነገር የለም። በአጠቃላይ ምንም ይሁን ምንም እጅግ በጣም አሳፋሪ የሆነ ስራ እንደሆነ ነው የሚሰማኝ። ምክንያቱም የትኛውም ሽፍታ የትኛውም መንግስት የሚፈልገው አካል እዛ ውስጥ ሊደበቅ ይችላል። ከተቻለ በእግረኛ ገብቶ ያንን ነገር ማሰስና ነፃ ማድረግ ወይ ደግሞ የሚፈልገውን ታርጌት መምታት እየተቻለ በዚህ ልክ ቤተክርስቲያን ላይ በድሮን እንግዲህ ፈንጅ መጣልና እንደዚህ ማውደም መነኮሳቱን መግደል በጣም የሚያሳፍር ነገር ነው። ስለዚህ ይህንን ነገር እንደሚከታተል እርግጠኞች ነን። መንግስት በዚህ ጉዳይ የሆነ ነገር እንድን እንፈልጋለን። እውነት ለመናገር የማይነካውን ነገር ነው እየተነካ ያለው። ሃይማኖት አባቶቻችን እንግዲህ ምንም አዲስ ነገር እንደሌለ በአንድ በኩል ይሰማኛል። ምክንያቱም የአርሲ ወገኖቻችን እየሞቱ በነበሩበት ሂደት ላይ የሰው ህንፃ እየፈረሰ ነበር አይደለም። የእግዚአብሔር ቤተ መቅደስ የመጀመሪያው የሰው ነው እና እየፈረሰ ዝም ብለናል። አሁን ቤተክርስቲያን ቤተ መቅደሱ ሰው የሚገለገልበት እግዚአብሔር ቃል ኪዳን ታቦት ያለበት እግዚአብሔር በረከቱን የሚያወርድበት ለየትኛውም ለአማኙም ለማያምነውም በረከት የሆነችዋን ቤተክርስቲያን በዚህ ልክ ጥቃት በድሮን በመንግስት ለዛው መፈጸም መስማት ያማል፣ በጣም ያማል እና ስለዚህ በጣም ልንቃወመው በጣም ልናወግዘው የሚገባ ጉዳይ ነው። የነካው በጣም ከባድ የሆነ መንግስት ይህንን አድርጎ ከሆነ
ከባድ ነገር እንደነካ ይህንን ማወቅ መቻል አለበት ብዬ ነው የማምነው። ስለዚህ አባቶቻችን በዚህ ልክ ስቃይ መከራ ሊበሉ አይገባም። ምንም ምንድነው አይደለም። እኔ አይገባኝም፣ እንዴት እንደሚታሰብም ነው ግራ የሚገባኝ። ዞሮ ዞሮ በጣም ያማል። ይህንን ዜና በሰማንበት ቅጽበት በጣም ልባችን ተሰብረዋል። ቤተክርስቲያናችን እንግዲህ አሁን አይደለም ጥቃት እየተደረገባት ያለው ከድሮም ጀምሮ በብዙ ዘመናት የሚነሱ ሰዎች ቤተክርስቲያን ላይ አንድ ሁለት የማይባል መከራዎችን አሳልፈው አልፏል። ግን ቤተክርስቲያን ዛሬም አለች። ዛሬም መከራ የሚያደርሱ ሰዎች ያልፋሉ። ግን በትውልድ መሀል የሚቀር ጥላቻን አስቀርታችሁ ባታልፉ ባይ ነኝ። ይሄ ተራ ፖለቲካ አይደለም። ይሄ ምንድነው አይደለም። ስለዚህ ቤተክርስቲያን አባቶቻችን ገዳም የገቡ እህል ውሃ የማይቀምሱ ከፈጣሪያችን ጋር እንገናኝ ብለው ሰላም ፍለጋ የገቡ ሰዎች አባቶቻችን በዚህ ልክ መነካት የለባቸው። ከተማውን እሺ ለልማት ለምን ስትሉ ወይም ደግሞ ውስጥ ውጭም እንደፈለጋችሁ እያደረጋችሁ ነው። ግን ዞሮ ዞሮ የገዳማቱን ደግሞ መንካት ይከብዳል። አይኖ እናንተ የምትፈልጉት ታርጌት ሊኖር ይችላል። ግን ታርጌት ደግሞ ቤተክርስቲያን ላይ በምንም ታምር በዓለም የጦርነት ሕግም እምነት ቦታ ላይ ፈንጂ መጣል፣ እምነት ቦታን ማጥፋት በፍጹም ክልክል እንደሆነ ይታወቃል። እና ይህንን ነገር እጅግ በጣም ያማል፣ ያሳዝናል። እኛ ይህንን ነገር አንጠብቅም ለማለት ያህል ነው። ለማንኛውም በዚህ ጉዳይ በጣም ጥሩ ስሜት አይደለም እየተሰማን ያለው። በጣም እናዝናለን። አባቶቻችን በዚህ ልክ ማልቀስ፣ በዚህ ልክ ገዳማውያን ምን ማለት የለባቸውም። በጣም ያሳፍራል። የተደረገው ስራ እውነትም ድሮን ይህን ነገር ካደረገ እጅግ በጣም የሚያሳፍር ተግባርና ስራ። ሰላሙን ያምጣልን ፈጣሪ። እንግዲህ ወደ ቀጣይ ቪዲዮችን ስናልፍ ደግሞ አባታችን አቡነ ሳሙኤል ምን እንደገጠማቸውና እዛ ጋር ምን እንደተፈጠረ በስትክክል ባይታወቅም እርግማንን የሚመስል ወይም ደግሞ እንግዲህ ልባቸው እንደተከፋ የሚያሳይ ስሜትን ከልባቸው አንጸባርቅ። አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ የሚሄዱት ማለት ዘራችሁ አይባረክ። በእውነት ዘራችሁ አይባረክ። ታቦት ቁም፣ ሊቀ ጳጳስ ቁም፣ ረግጠው የሚሄዱ ባለጌዎች። ኧረ እንደው እባክህ ተው፣ እንደው አባታችን እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ። ምን አደረግን? አሁን ሃይማኖት ተው አንተ፣ ሃይማኖት ነው ይሄ። አሁን ታቦት ቁሙ፣ ታቦት ቁሙ ስትመልከቱ የእፉኝት ልጆች በእርግጥ አቶ መኮንን መርቷቸው፣ አቶ ምስጌን መርቷቸው ምን ሊሆኑ ነው? በጣም ነው ማለት ነው። እናንተና ለኔ መካከል ያስረግማቸዋል። ታቦት አምጥቼ ቁሜ ረግጠው ይሄዳሉ። እርጉሞች! የህዝብ እኮ ዝምት ልጆች በእርግጥ አቶ መኮንን መርቷቸው፣ አቶ ምስጌን መርቷቸው ምን ሊሆኑ ነው? በጣም ነው ማለት ነው። እንግዲህ ይሄ ቪዲዮ በብዙዎች ዘንድ በቅብብሎች በተለያየ ሀሳብ አስተያየት እየተሰጠበት ነው የሚገኘው። ይህ ዘመን እንግዲህ የዲጂታል የሀሳብ ወይም ደግሞ የዲጂታል ዘመን እንደመሆኑ መጠን 1 2 3 4 እየተባለም እንግዲህ ምን ይባላል እና አባቶቻችን አሁንም ቢሆን መንቃት አለባቸው ብዬ አስባለሁኝ። ምክንያቱም የሚኖሩትን ህይወት ለህዝብ መስጠት ያለባቸው የትኛውንም ያህል ቢከፉ በዚህ ልክ እንግዲህ እዛ ቦታ ላይ ምናልባት ገጠር ቤተክርስቲያን ናትና ካሜራም ያለ ካልመሰላቸው አይመስለኝ። በዚህ በቴክኖሎጂ ዘመን ሰው በእጁ ብዙ ነገር በሚይዝበት ዘመን አልቀረጽም ብሎ ያስባሉ ብዬ አላስብም። ዋናው ነገር ምንድነው? ተከፍተዋል። መከፋታቸውን በዚህ ልክ ደግሞ አውደ ምሕረቱ ላይ ቆመው ከሚናገሩ እንግዲህ ሰብሰብ አድርገው እዛ ደብር ላይ ያጠፉትም ሰዎች ካሉ እንዲሁ ደግሞ መመከር ካለበት ትእዛዛቸውን አስተላለፈው ቢመለሱ የአባታዊነታቸውን ምክር ለግሰው ቢመለሱ የተሻለ ነው የሚልም ነው ሀሳብ እንግዲህ እየተሰማ ያለው። ዋናው ነገር ለምንድን ነው የሚለው ነገር ሳይሆን ለምንድን ነው የተራገሙት ነው እና
ምክንያቱ እሳቸው ጋር ቢሆንም ወይም የተደረገውን ነገር በስትክክል እዛ ጋር ያሉ ሰዎች የሚያውቁ ቢሆንም ነገር ግን ይህን ቃል ከእሳቸው መስማታችን በፍጹም እንግዲህ አባት ልጁን ሊራገም ይችላል። ግን በሊቀ ጳጳሳት እንግዲህ ዘንድ በዚህ ልክ መማረር ከደረሰ ደግሞ አንድ ሁለት ነገሮች መታየት መቻል አለባቸው ይመስለኛል። አንድ እንግዲህ እኛም ምን ያህል ጥፋትና ምን ያህል መከራ ላይ እንዳለን ልብ ልንል የሚገባ ጉዳይ ነው። ያለመታዘዝ መከራ ማለት ነው። እሺ ማለት ያለ አባቶች ያለመገዛት መከራ ማለት ነው እና ስለዚህ እነኚህ ነገሮች ለሚመጡ ስንል ትናንትና በጥቃቅን ነገሮች ንቀናቸው የረገጥናቸው እጭ ብለን የተውናቸው ነገሮች ዛሬ ወደ ድፍረት ተቀይሯል። ምናልባት የዛሬ 10 ዓመት ገደማ ምናምን ባስታውስ ሊቃነ ጳጳሳት አባቶቻችን ይመጣሉ ከተባለ ምዕመንም ሳይቀር እንግዲህ ጉባኤውን በስትክክል ያዳምጣል፣ ይከታተላል፣ ትምህርተ ወንጌል ይሰማል እና አሁን ግን እንደዚህ አይነት ነገሮች እየቀነሱ ነው ያሉት። ለምንድን ነው ከተባለ እላይ ያሉ አባቶቻችን ራሳቸውን መመርመርና በስትክክል ምክንያቱም ህዝብ ሊቃነ ጳጳሱን እጅግ በጣም አቅርቦና እንደ አርያ የሚያስበው ነበር። እኔ ትዝ ይለኛል እና ከእግር ወድቀን በረከትን የምንቀበል ነበር። አሁን ግን አይደለም እሱን ልናደርግ ለመታዘዝም ምን ያህል ፈቃደኛ እንዳልሆነ እና ምን ያህል መታዘዝ ታቦት ይዘው ቆመው ራሱ ጥለን እንደምንሄድ እንግዲህ እያየን ያለ ነው። እርግማኑ እንዴት ይታያል የሚለው ነገር እርግማኑ ፈጽሞ ስህተት እንደሆነ ነው የሚሰማኝ። ምክንያቱም በአንድም በሌላ መንገድ ሌላ እርምጃዎች መወሰድ ስላለባቸው ማለት ነው እና ይሄ ነገር ለምን እንደሆነ እንግዲህ በጊዜ ሂደት የምንደርስበት ይሆናል። ዞሮ ዞሮ ግን ይህ የመከራ የፍዳ ዘመን እንደሆነ ተሰምቶኛል። እናንተ ምን ተሰማችሁ? ምክንያቱም ይህ ከባድ ነው፣ በጣም ከባድ ሊሰመርበት የሚገባ ጉዳይ ነው። እኚህን አባት እንግዲህ በጥሩ አነጋገራቸው ሰሞኑም እንግዲህ በጣም በጥሩ ቃላቶቻቸው ገዳም ገብተው መነኮሳቱ በተለይ እንዲጸልዩ ሲናገሩ ሲመክሩ የነበሩ የተረጋጉ አባት ናቸው እና በዚህ ልክ ምንድን ሆድ ያስባሳቸው የሚለውም ነገር ጥያቄ ውስጥ ሊገባ የሚገባ ነው። ሌላው ካሜራውን የቀረጸው ምዕመን ልክ አይደለም። እሱን ያዙልኝ። ከጀርባም ሲያጋግል ሰምተናል። ድምፅ በደንብ የሚሰማው ካሜራውን የያዘ ሰው ነው። አረ በዚህ በሁለት ሰው ምክንያት እንዴት የሁሉ ሰው ይረገማል? ይሄ የማቀሳሰር ስራ የምሰሩ ሰዎችም ራሳችሁን ማረም አለባቸው ብዬ ያስባለሁ። ማክበር አለብን። ይህንን ነገር ስንለቅ ለኦርቶዶክሲያን ብቻ አይደለም። መናፍቃኑ ጠላቶቻችን ቤተክርስቲያኗን እንዲንቋት፣ እንዲረግጧት፣ እንዲዛለቁባት ነው የምናደርገው። ስለዚህ ጥሩ ያደረጋቸው የሚመስላችሁ ሰዎች ንስሐ ብትገቡ ይሻላል። ምሕረቱን ቸርነቱን ይላክልን ፈጣሪ። ወደ ቀጣይ ቪዲዮችን ስናልፍ የዴዚ እናት እንግዲህ ሞታለች ከተባለ በኋላ አልሞተችም ተብሎ ሶሻል ሚዲያ ላይ መነጋገሪያ ከሆነ በኋላ እኛም ቪዲዮ ሰርተን ነበረ። ይህንን በተመለከተ እንግዲህ እናንተ ቤተሰቦቼ የተጣራ ኢንፎርሜሽን እንድታገኙ በድጋሚ ሀሳቡን ይዤላችሁ መጥቻለሁ። ላይቭ ላይ ህዝብ እየተከታተለ እጅግ በጣም ብዙ ህዝብ እየተከታተለ እንግዲህ ወደ ተቀበረችበትም የመቃብር ስፍራ አምርተው ነበረ። ይህንን እስቲ በጥቂቱ እንመልከት። ምንም አልተደረገበትም። ፎቶ ምናምን እንደዚህ ነው፣ ገና ተቀብሮበታል። ስም ምናምን ምንም የጻፈበት ነገር የለም። ስምን ወይ ስሙ ወይ ፎቶ መኖር አለበት። የሞተችበት ቀን ምናምን ስም ምናምን አይጻፍበትም እንዴ? እራሳቸው እኮ ቤተሰቦቻቸው ወይ እንደዚህ አድርገው የሚያሰሩት ምናምን ቤተሰቦቿ ናቸው። አሁን እንደዚህ አድርገው የሚያሰሩት አሁን እንደዚህ ይደረግና ከዛ በኋላ ቤተሰብ ደግሞ ይመጣና እንደዚህ አድርጎ በፈለገው አይነት እንደዚህ ያሰራላቸዋል ማለት ነው። ጠይቂ፣ የማን ነው ብለሽ ጠይቂ። አንዴ አረጋግጭልን፣ የማን ነው ብለሽ ጠይቂ። ስም ሳይኖር እንዴት ይታመናል? ልጅቷ ታውቃለች። አሁን ግቢው ማለት ነው። ቆይ እዩት አንዴ። ግቢው ኦልሬዲ እንደዚህ ሆኖ በዘበኛ የሚጠበቀው አሁን እኛ ዝም ብለን የገባ ነው። ይሄ ከቢሮ የላቸውም። ይሄ አሁን በስልክ ደውለን ነው ራሱ ጠይቀን እዚህ ጋር ነው ተብለን ይሄድ ነው። በቃ እንደዚህ ነው፣ ቢሮ የላቸው። በቃ እንደዚህ ነው። ስለዚህ አሁን እሱ ነገር የለም። የቤተክርስቲያኑ የደብሩ አስተዳዳሪ እዚህ ጋር የተቀበረ ሰው ማን ነው ብለሽ መጠየቅ ትችላለሽ። እናቴ በእናትሽ ከሄድሽ አይቀር ይሄንን አድርጊ። አሜንዬ። እኔ የምፈልገው ምን መሰላችሁ? 1179 ቁጥር ነው አይደለም? ለማረጋገጥ ላሳያችሁና እዩት። ቆይ ያው 1179 ዘጠኛው ግን አትታይም። ቀብሩ ስንት ቀን ነው? አትታይም። ዘጠኛው አይታይም። ቀብሩ እስቲ ደግሞ ጠይቃቸው። ኤልሽ ነው ዘጠኛ አይታይም። በልሽ ጠረቅ ይሄኛው ስለተደረበበት ነው እንጂ እዩ
የቆየ ነው። አሁን ይሄ የቆየ ቀብር ነው፣ የሳምንት ቀብር አይደለም። ይሄ አንድ ሳምንት ቀብር እሑድ ከሆነ 10 ቀን ምናምን የሚሆነው። እንደተመለከታችሁት እንግዲህ የዚች እናት መቃብር ድረስ ሄዶ ቼክ ለማድረግ ተችሏል ማለት ነው። ለምንድን ነው ግን በዚህ ልክ ግማሹ አልሞተችም ታግታ ይሆናል የሚለው? ለምንድን ነው የዚች እናት ጉዳይ ይህን ያህልስ መነጋገሪያ የሆነው ብላችሁ የምትጠይቁ ከሆነ አንድና አንድ ዛቻዎች ነበሩ። እንዲሁም ደግሞ በተለይ በልጇ ባለቤት በኩል ያለ ፍራቻ አለ። በአንድም በሌላ መንገድ እሷ እንዳልሞተችና እንግዲህ በኢትዮጵያ እንደተለመደው ሰው ከሞተ ፎቶ እንግዲህ የሶሻል ሚዲያ ላይ በደንብ የምትታወቅ እናት ናት። ይህች እናት የሆነ ጊዜ ላይ በልጇ የፍቅር ምርጫ በኩል በጣም መነጋገሪያ ሆና ልጇም ጭምር ክብር የነሳቻት እናት ናት። ይቺ ተበዳይ እናት ናት እና ይቺ እናት ታዋቂ እንደመሆኗ መጠን አንድም እሷን ሲቀብር የተለቀቀ ቪዲዮ የለም። አንድ ይሄ ነው። አንድም ፎቶ አልወጣም። አንድም ተቀብራለች ተብሎ የተቀመጠ እንግዲህ ታዋቂ ሰዎች ወር ደግሞ እንደዚህ ሶሻል ሚዲያ ላይ ያሉ ሰዎች ሲሞቱ በምን ያህል ቪዲዮ እንደሚራገብ ታውቃላችሁ። እና እነኚህም ነገሮች በምንም አልተደረጉም። በዚህ ምክንያት አልሞተችም የሚሉ ቃላቶችን የገጣጠሙ ሰዎች ደግሞ አሉ። ምክንያቱም ሌሎች የሚናገሩ እንዳልሞተች እንዲሁም ደግሞ የሆነ ነገር ብቻ እንደደረሰ የሚናገሩ ሰዎች አሉ እና እኔ በተለይ ዮኒ ማኛ ከ17,000 18,000 በላይ ከትናንትና ወዲያ ይመስለኛል ላይቭ ላይ ቁጭ ብዬ ነበር ሌሊት። ምክንያቱም እውነታውን ለመረዳት እና ሀሳቦችንና ቃላቶችን ስገጣጥም የሆነ ትልቅ የሆነ ሴራ እንዳለም ነው እንግዲህ እኔም የተገነዘብኩት። ዞሮ ዞሮ እንግዲህ ንጹህ የሆነ ደም መቼም ቢሆን አይቀበርም፣ እግዚአብሔር ሐቁን ያወጣላት ነው የምለው። በስተመጨረሻ እንግዲህ የወንድማችን ደግሞ እንዲህ ብሎ ተናግረዋል። የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና ዘር ከዘር ለማጋጨት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ፣ ሌሎችም ለእነሱ አርሱላቸው። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትን መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸው እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር፣ በሰላም ተረፍ ሴትዮዋም። እኛም እዚህ መተን ቪዲዮ የሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ዴዚም ነፍሰ ጡር ናት። በዚህ ሰዓት ላይ ሰፖርት ነው እንጂ የሚያስፈልጋት የእናቷን ስም እያነሳችሁ በብሔር እንድትከፋፍሉት አይደለም። ስለዚህ ሁላችሁም ይሄን ነገር አቁሙ። ላልሰሙ ሰዎችም ሼር አድርጉ። በግል ሄዳችሁ ማጣራት የምትፈልጉ ሰዎች ኮንታክት አድርጉኝ። ኦር የካ ሚካኤል ትህትና ታምራት ብላችሁ የፉካ መቃብር ውስጥ 1179 ላይ መፈለግ ትችላላችሁ። አመሰግናለሁ። ጭራቅ አትሁኑ። ሰው ሞቶ ዘር አትስጡት። ጉራጌ ናት ትግሬ ናት አትበሉ። አማራ ነው ምናምን የለም። የሞተችው አንዲት ምስኪን እናት ናት። አመሰግናለሁ። ለማንኛውም ይህ ቪዲዮ ከብዙም ያስማማኛል። ነገር ግን አሁንም ቢሆን ለምሳሌ አሁን የሞተችበት ግማሹ የልብ ጉዳይ፣ ግማሹ እንደዚህ ይል ነበረ። የሚያስፈልገው ነገር ምንድን ነው ብለን ግን ስናይ ልጇ በዚህ ሰዓት እንግዲህ እርግዝና ላይ ነው ያለችው። ብዙ ጭንቀቶች አሉ። የትኛውም በሴራም ትገደል በራሷም ትሙት እቺ እናት ሞታለች ከተባለ እንግዲህ ሞታለች ነው። ምክንያቱም ቤተሰብም እስካምንና እስከተቀበለ ድረስ ማለት ነው። ዋናው ነገር ችግር ካለ ምናልባት የሚመለከታቸው አካላቶች እንደሚያጣሩ ምንም ጥርጥር የለኝም። ዞሮ ዞሮ እንግዲህ ሶሻል ሚዲያ ላይ የሚራገቡ ነገሮች መዘጋት ያለባቸው ይመስለኛል። አልሞተችም ሞታለች የሚለው ነገር ራሱን ችሎ የተደበቀ የሆነ ነገር እንዳለ ያሳያል። እና እንግዲህ የዚች እናት ነፍስ ምናልባት ልክ ባልሆነ መንገድ ከተገደለች ወይም በሰው እጅ ከሞተች እና በሴራ ተጠልፋ ከሆነ እግዚአብሔር እውነቱን ያውጣላት እያለን ሀሳቡን እዚህ ላይ ለመቋጨት እወዳለሁ። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ አንድ ቲክታከር እንግዲህ አነጋጋሪ ሆኗል። ይህም ቲክታከር
በረከት ሪስትሮ ይባላል። እንግዲህ ሪስትሮ በመስራት ሪስትሮ እየሰራ ቪዲዮዎችን ወደ ቲክታክ ይለቅ ነበረ። ቻሌንጅ ይሰጠዋል። የ1.5 ሚሊዮን የቦንዳ ቡቲክ እንግዲህ ይሰጠሃል፣ 100,000 ፎሎወርስ እንዲጨመርልን አድርግ የሚል የእሱ ወዳጆችም ተረባርበው ቻሌንጁን ያስፈጽሙታል። እንግዲህ በስተመጨረሻ ሱቁን ለመረከብ ሲሄድ እንግዲህ ሱቁ የ300,000 ብር እቃ እንኳን እንዳላዘና ከዛም የወረደ ሊሸጥ የማይችሉ ማቴሪያሎች እንዳዘለ እሱንም ሊያስረክቡት እንደሆነ ምናልባት እንግዲህ ሱቁ ክራይም ሊሆን ይችላል። ዋቴቨር እሱ ምንድን አይደለም ማቴሪያል ዋናው እንግዲህ ይሄ ለዚህ ልጅ የሚያስፈልገው የነበረ። ይህን ተከትሎ ብዙ እንግዲህ ጥያቄዎች ከዚህም ተሰምተዋል እና በስተመጨረሻ ጉዳዩ እንደ ህግ እንዴት ይታያል የሚለውን ነገር እስቲ አንድ ቪዲዮ ላሰማ። ሊስትሮ ሲጠርጋ አሳምሮ ሊቀየር ነው ወደ ቦንዳ ኑሮ ቤተሰቦች ወጥ ያለፈልኝ ብዬ እኮ ነው እናቴና አባቴ ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳ እና የበረከት ሊስትሮን በተመለከተ ህጉ ምንድን ነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደግኩ የ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው ህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። መሰል ጠቃሚ መረጃዎችን ታገኙ። ለካንቴን ከተተማ ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት እቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ዞሮ እዚህ ላይ ያለኝ ሀሳብ ምን መሰላችሁ? የተወደዳችሁ ቤተሰቦቼ እንግዲህ በአደባባይ ቃል እስከገቡ ድረስ መስጠት ግዴታቸው ነው። ልጁን ማስለቀስ አያስፈልግም። ይህን የምልበት ምክንያት ምንድን ነው? መጀመሪያ የተሰራ ስህተት አለ። አንደኛ እኔ ይሄ ነገር እንደውም ድራማ መስሎኝ ነበር መጀመሪያ አካባቢ ላይ፣ የምር አልመሰለኝ፣ የእኔ ስሜት ነው። ከዛ ደግሞ ይሄ ነገር ተፈጻሚነቱ ላይ ሲመጣ ልጁ ተካድኩኝ ብሎ ደግሞ ሲያለቅስ አየውና አንዳንድ ሰዎች እና ልጁን እንዴት ቢያስበው ነው እንዴት ይሰጡኛል ብሎ አስበው ነው 1.5 ሚሊዮን ቦንዳ ቤት ተረት ነበር የሚመስለኝ ነበር። ምናልባት እንግዲህ 1.5 ሚሊዮን ያሰሉበትን ሰነድ አለማዘጋጀቱ ለሌላ ጊዜ፣ አሁን ሌሎች ሰዎች ትምህርት መውሰድ ያለባቸው ምንድነው፣ ለምሳሌ እንደዚህ አይነት ነገር እንሰጣለን ሲባል ማስፈረም መኖር መቻል አለበት። ቻሌንጁን የምትጀምሩበት ወረቀት መኖር መቻል አለበት ብዬ አስባለሁ። በእርግጥ ህዝብ ፊት የሚደርስ ቪዲዮ ምስክር ናቸው፣ ግን የተስማማችሁበት በእቃ ነው ወይ ማን ነው የቤት ክራዩን ጨምሮ ነው ወይ የቤቱን ጨምሮ ነው ወይ ብዙ ነገሮች መስፈር ያለባቸው ይመስለኛል። እና ትምህርት ስለሚሆንም ነው እንግዲህ ይህንን ጉዳይ ወደ እናንተ ይዤ የመጣሁት። ዞሮ ቃል እስከገባችሁ ድረስ እንግዲህ አሁን ምንም ማድረግ አይቻልም። 1.5 ሚሊዮን ዋጋ የሚያወጣ እቃ እንሰጣለን እስካላችሁ ድረስ ከመስጠት ወደኋላ ምንም የሚባል ነገር የለም። ስለዚህ 1.5 ሚሊዮን የሚያዋጣ ህግ እንግዲህ እንደሚያስገድደው አይታችኋል። መስጠት ይኖርባቸዋል። ስለዚህ ምንም ማድረግ አይቻልም። ለሌላ ጊዜ ግን በዚህም ያለው ወገን ጥንቃቄ ማድረግ አለበት ብዬ ነው የማስበው። ይሰጠኛል ብሎ ማሰቡ ምናልባት እንግዲህ ድሃ እንግዲህ ምን ሌሊቱ እንቅልፍ አይወስደውም እንኳን የሆነ ነገር ሊደረግላል ከተባለ ይህ ልጅ ደግሞ ሰርቶ በመስራት ውስጥ ራሱን ለመቀየር
ሊስትሮ እየሰራ እንግዲህ ቲክቶክ እየሰራ ህይወቱን ለመቀየር የሚተጋ ልጅ ነውና ይህን ልጅ ማሳዘን አያስፈልግም። የገባችሁት ቃል እስከሆነ ድረስ መፈጸም አለባችሁ ብዬ ነው በግሌ የማስበው። ወደ ቀጣዩ ቪዲዮችን እናልፋለን። ከዚህ ከቲክታክ መንደር ሳንወጣ እንግዲህ አንድ ጥሩ ተግባር ላይቭ ላይ ተመለከትኩኝ። በሌላው ጊዜ ዱቄት የሚቀቡ ወይም ደግሞ ሽንት ቤት ውስጥ ውሃ ሽንት ቤት ውስጥ የሚንከባለሉ ወይም ደግሞ ሌላም ከሚያደርጉ ሰዎች ይልቅ ይህ ወንድማችንና እህታችን ላይቭ በሚጫወቱበት ሁኔታ ቅጣታቸው እጅግ በጣም አስተማሪና ለሰዎችም ለጋስነት እንዲኖር ለሰዎች ገንዘብ መስጠት እና ደግሞ በአጋጣሚ በጣም ያስደነቀኝ ነገር ገንዘብ የተቸገረች ከሆስፒታል ገንዘብ አታ መንገድ ላይ የምትመጣ ሴት ማግኘቷና መስጠቷ ደግሞ አስደንቆኛል። ይህ አጋጣሚ አይደለም፣ እግዚአብሔር የሚልክላችሁ መልእክተኛ እንደሆነም ተሰምቶኛል እና ቪዲዮውን ላሰማችሁ። 1000 ብር ለሷ ስጫት። 1000 ሰላም ነው እናቴ። 1000 ብር ስጫት። ደብል ጋይስ ካስፈለገሽ አለኝ እኔ። እሺ 1000 ብር ጆሲ። 1000 ብር ያ ሌስኮ ደብል ጋይስ ደብል። እዚህ ጋር አንድ ጋላክሲና አንድ መንገን ጋይስ። እዚህ ጋር አንድ ጋላክሲና አንድ መንገን ያጀማ ሌስኮ። አንድ ጋላክሲና አንድ መንገን እዚህ ጋር ሌስኮ ሌስኮ ጋይስ። አንድ ጋላክሲና አንድ መንገን ደብል ጋይስ። ዋን ፊውቸር ኢንካውንተር ጋይስ ሌስኮ። በእግዚአብሔር ይሄን ካሸነፍን ቅጣት ነው ጋይስ። ይሄን ካሸነፍን ቅጣት ነው። አስመርቂኝ። አመሰግናለሁ። እሺ ይሄው መርቂው የኔ እናት በእናትሽ። አመሰግናለሁ። እግዚአብሔር ይባርክ። እንደውም በጣም ነው የሚያስፈልገው። ልጨምርላት በእግዚአብሔር አንድ ሺህ ጨምሪላት። ሐኪም ቤት ሄዳ ስለሌላት ነው የተመለሰችው። 2000 ጨምሪላት። 2000 ጨምሪላት። 2000 የኔ እናት 2000 መርጠሽ ውሰጂ። እሺ 2000 ስጫት የኔ እናት። እሺ ጋይስ ሌትስ ጎ። አሁን ካሸነፈኝ ይቀጣኛል። እንዳይቀጣኝ 5 ድጋሚ ሌላ ብር ጨምር። ምን እኔ ቆንጆ ታንይ በእናትህ ጆሲ ልስጣት። በቃ ሰላም ወይልኝ። እሺ ታሳዝናለች። ልስጣት በቃ ሴትዮ በቃ ምን ሆነሽ ነው? በቃ በእግዚአብሔር እየለመንኩክ ነው። በእግዚአብሔር አንድ ሺህ ስጫት። አንድ ሺህ ላለመንከራተት እኮ ነው እሷ ፀሐይ ላለመንካት እኮ ነው። አንድ ሺህ ምንም ማለት ኧረ እሺ እኔና ትንሽ ትሂድ። ፀሐይ ላለመነካት እኮ ነው። ሂጅ። ፀሐይ ላለመነካት ኧረ ለእኔ ጋሉኝ ነው ወይ? በዚህ መንገድ ቅጣቱ እየዞሩ ገንዘብ መስጠት ነው ገንዘብ ለሌላቸው እና ይህ ቅጣት እንግዲህ በአንድ በሌላም ያያቸዋት እናት እንግዲህ ችግሯ ተፈቷል ማለት ነው። ገንዘብም ስታስጨምር አዝናላት ምን ብለናል። ብዙዎቻችን ለ5 ደቂቃ ብንደማመጥ ብዙ የሚያሳዝን ነገሮችን እንሰማለን ከሰው ልጅ እና መልካም ነገር ላይ ትኩረት እናድርግ። ወጣቱ ራሱን የሚያሸንፍበትና ራሱን ከፍ የሚያደርግበት እድሎች ልናመቻችለት ይገባል ነው እና እንግዲህ ዘመኑን የምንሰማው ብዙ ነገሮች አሉ። የዛሬው ፕሮግራማችን ይህንን ይመስላል። እንደወደዳችሁና እንደተማራችሁበት ተስፋ አድርጋለሁ። እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርገው ውጣ። ሰብስክራይብ እያደረጋችሁ ውጡ። ሰብስክራይብ ሳታደርጉ እንዳትወጡ። ያላችሁ ደግሞ ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር ማድረጋችሁ እንዳትዘነጉ። የተለያዩ አቅማቸው ከፍ ያሉ ስራዎችን እንሰራለን። ለትውልድ የሚጠቅም ነገር ስለሆነ ነው ይህንን ፕሮግራም የጀመርነው። እኛ የሰማነው ላይ ዝም ብለን ማለፍ ሳይሆን ተናግረን ልክ አይደለም የሚባለው ነገር ልክ አይደለም ማለት ስላለብን እና ልክ የሆነውን ደግሞ ልክ ነው ብለን መናገር ስላለብን ነው። ስለዚህ ሁላችሁም የዚህ ቻናል ቤተሰብ ልትሆኑ በአክብሮት እጠይቃለሁ። በተለየ ቪዲዮዎች እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤናን እመኝላችኋለሁ። ቻው፣ መልካም ጊዜ።